ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተረቦ የረፋድ መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከቀይ ባህርና የአሰብ ወደብ ጋር በተያያዘ በኢትዮጵያ በኩል ለሚነሱት ጥያቄዎችና ሐሳቦች ኤርትራ ከስር ምላሾችን እየሰጠች ትገኛለች። በዚህም ከሰሞኑ በተነሱት ሁለት ጉዳዮች ላይ ኤርትራ አሉኝ ያለቻቸውን ምላሾች ሰጥታለች። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል አንዱ ነው። የኢትዮጵያ የወደብ ጥያቄን ለመመለስ በአፋር በኩል የመፍትሄ ሐሳብ ቀርቧል። የባህር በሩን ቁልፍ ከአፋር ጋር ያያያዘና ይፋ የሆነው አዲስ መረጃ በስፋት እያነጋገረ ነው። መረጃውን ይዘነዋል። የትግራይ ጊዜያዊ አስተዳደር የተፈናቃዮች ወደ ወልቃይት መመለስ የሚለውን ሐሳብ ባወጣው መግለጫ ውድቅ አድርጎታል። የተፈናቃዮችን መመለስ በተመለከተ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እንደዚሁም ጠቅላይ ሚኒስትር አብይ አህመድ በተከታታይ ማብራሪያዎችን የሰጡበት ሁኔታ መኖሩ የሚታወስ ነው። ይህንን ሐሳብ ቀደም ብሎ ህወሓት ተቃውሞታል። የትግራይ ጊዜያዊ አስተዳደርም ደግሞታል። የምንመለከተው ይሆናል። ግብጽ በሌላኛው የኢትዮጵያ ግድብ ላይ ዘመቻ ከፍታለች። ከህዳሴው ግድብ ቀጥሎ ያለ ግዙፍ ግድብ ነው። የጎረቤት ሀገራትን የመስተባበር አዲስ ጥምረትም ጭምር እየታየ ነው። የረፋዱ ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። በተከታታይ ጥቃቶች በርካቶች በተገደሉበት አርሲ ሃይማኖትን መሰረት ባደረገ አዲስ ጥቃት በርካቶች ተገድለዋል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት ተሰምቷል። ይህን አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። በደቡብ አፍሪካ ሁለት ኢትዮጵያውያን እህትማማቾች በአስደንጋጭ ሁኔታ ህይወታቸው አልፏል። ክስተቱ በርካቶችን ያስደነገጠ ነው። ይህንን አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ኤርትራ በአሰብ ጉዳይ ምላሽ ሰጠች። ኤርትራ ሰሞኑን በኢትዮጵያ በኩል ከተሰሙት ሁለት ጉዳዮች ጋር በተያያዘ ምላሽ ሰጥታለች። ምላሹ የተሰጠው በሀገሪቱ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል በኩል ነው። አንደኛው ምላሽ ሰሞኑን ከወደብ ጋር በተያያዘ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ዙሪያ የተሰጠው ነው ታይቷል። ከዚህም በተጨማሪ ኢትዮጵያን ከምጽዋና የአሰብ ወደቦች ጋር ለማገናኘት የታሰበ መሆኑን ከሰሞኑ በኢትዮጵያ በኩል የወጣውን መረጃ ተከትሎም ይሄው የኤርትራ ኢንፎርሜሽን ሚኒስትር ምላሽ አካቶ ታይቷል። በባህር ዳርና አዲስ አበባ የተካሄደውንና በቀጠናዊ የሰላምና መረጋጋት ጉዳይ መከረውን የሰሞኑን የጣና ፎረም ጭምር አንስተው የተቹት ሚኒስትሩ ቀጠናውን ሰላም የመንሳት ሁኔታዎች እየታዩ ስለ ቀጠናዊ ሰላም መምከር ምን ዋጋ አለው አይነት ይዘት ያለውን ሂሳዊ መልእክታቸውን አስፍረው ታይተዋል። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ በመከላከያ ቀን አከባበር ስነ ስርዓት ላይ ባደረጉት ንግግር ከባህር በር እንድንወጣ ያደረጉን ታሪካዊ ጠላቶቻችን ዛሬም ድረስ ስራቸውን እንደቀጠሉ ነው። የባህር በር ጥቅም ያልገባቸው የኛ ልጆች በጊዜው ተሳስተውና ተባብረው ሊሆን ይችላል። በጊዜው በወጣትነታችን ተቀስቅሰን እኛም ማምነንና እኩልነት መስሎን ትብብር አድርገን ሊሆን ይችላል። ሆኖም ኢትዮጵያን የባህር በር በማሳጣቱ ረገድ ከጀርባ ያለው ዋነኛ ባለ አጀንዳ ግን ታሪካዊ ጠላታችን ነው። በዚህም አሁን ባለው ሁኔታ መከላከያ ሰራዊታችንን እናጠናክራለን፣ ልማትን እናፋጥናለን፣ በቦሌም ሆነ በባሌ ባህር በርን እናገኛለን ሲሉም የተናገሩ መሆኑ የሚታወስ ነው። የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል የፊልድ ማርሻል ብርሃኑ ጁላ ንግግርም ጭምር አጣቅሰው የጦር ኃይሎች ኤታማዦር ሹሙና ሌሎች ከፍተኛ ወታደራዊ አመራሮች ከሰሞኑ በኤርትራ ላይ የቀጠለውን የጦርነት ዘመቻ ቅስቀሳ ቀጥለውበት ታይተዋል ሲሉ አስታውሰዋል። ኢትዮጵያን ከኤርትራ ወደቦች ጋር ለማገናኘት ይሰራል በተባለው የባቡር ሀዲድ ዙሪያም በቀና ልቦና የሚሆን ነገር የለም። ከጀርባው ሌላ ጨዋታ አለው። ከሁሉም በላይ ዓለም አቀፍ ሕግጋትን መጠበቅና አንዱ ሀገር የሌላውን ሀገር ሉዓላዊነት ማክበር ይቀድማል ሲሉም የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል ባጋሩት ኤክስ ልጥፋቸው አስታውቋል። በዚሁ ልጥፋቸው ገዢውን ብልጽግና ፓርቲንም አጥብቀው የወቀሱበት ሁኔታም ታይቷል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማው በነበራቸው ቆይታ ከቀይ ባህርና የአሰብ ወደብ ጋር በተያያዘ ሰፋና ጠንከር ያሉ ማብራሪያዎችን የሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው
ተቋሞች አልገቡበትም፣ ካቢኔው ያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀትን ማግኘት አልቻልንም በማለትም ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ አይታይም ሲሉም የተናገሩ መሆኑ የሚታወስ ነው። ከጠቅላይ ሚኒስትር አብይ አህመድ ከትላንቱ ጠንከር ካለ የፓርላማ ማብራሪያ ጋር በተያያዘ እስካሁን ባለው ሁኔታ በኤርትራ በኩል የተባለ ምንም ነገር የለም። በሌላ ርዕስ በአሰብ የአፋር ካርድ የኢትዮጵያ ወደብ ጥያቄን ለመመለስ በአፋር በኩል የመፍትሄ ሐሳብ ቀርቧል። የባህር በሩ ቁልፍ ከአፋር ጋር ያያያዘና ይፋ የሆነ አዲስ መረጃ በስፋት እያነጋገረ ነው። ታሪካዊ መኖሪያቸው በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ህዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ መሆኑን ሆርን ሪቪው አስነብቧል። እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ህዝብ ውሳኔ አፋርን ህዝብ ያላካተተና መሬታቸውን በመከፋፈል የኢትዮጵያን ታሪካዊ ወደብ መብት የዘጋ ሂደት ነበር ሲል ዘገባው አትቷል። በኢትዮጵያ በኩል ያሉት አፋሮች ታሪካዊ ባህር መውጫቸው የሆነውን የአሰብ ወደብ በማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል ያለው ይህ ዘገባ በኤርትራ በኩል የቀሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቆና፣ መፈናቀልና የፖለቲካ መገለል እንደደረሰባቸውና በሺዎች የሚቆጠሩትም ወደ ኢትዮጵያና ጅቡቲ ለመሰደድ እንደተገደዱ አክሏል። የኢትዮጵያ ወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ህዝብ የፖለቲካና ኢኮኖሚ በደል በመፍታት ብቻ መሆኑን ዘገባው አመልክቷል። ኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ህዝብ ማዕከል ያደረገ ፖሊሲ ስትከተል ብቻ ነው ያለው የሆርን ሪቪው ዘገባ የአፋርን ህዝብ በፖለቲካዊና በኢኮኖሚ አቅም ማጎልበት፣ መብቱን ማክበርና እውነተኛ አጋር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦፖለቲካዊ አስፈላጊነትም ነው ሲል አመልክቷል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር እስከ 1995 ድረስ ከ90% በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40% የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበር። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ ሲል በአውሮፓውያኑ 1995 የወጣ የአይኤምኤፍ ዘገባ ያመለክታል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኝ የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራ ነበር። ኤርትራም የሚያስፈልጋትን ነዳጅ ከኮርፖሬሽኑ በብር ስትገዛ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎቱ የዓለም ባንክ እንደሚለው እንደ አውሮፓውያን አቆጣጠር ከ1998 ወዲህ ያበቃለት ጉዳይ ሆኗል። በቀጣይ ርዕስ የቀረበውን የወልቃይት ሐሳብ አንቀበለውም ጊዜያዊ አስተዳደሩ ከወልቃይት ጋር በተያያዘ ከሰሞኑ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ሁመራ ከተማ በማምራት ከአካባቢው አመራሮች ጋር የመከሩ መሆኑ የሚታወስ ሲሆን ጠቅላይ ሚኒስትር አብይ አህመድም በትላንቱ የፓርላማ ውሏቸው በወልቃይት ጉዳይ ማብራሪያ ሰጥተዋል። የአቶ ጌታቸውን የወልቃይት ሁመራ ጉዞን አስመልክቶ ህወሓት በሰዓታት ልዩነት ውስጥ አፋጣኝ መግለጫ ያወጣ ሲሆን በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከወልቃይትና ተፈናቃዮች ጋር በተያያዘ የሰጡትን የፓርላማ ማብራሪያ ተከትሎም የትግራይ ኮሚኒኬሽን ቢሮ መግለጫ ያወጣበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድ በትላንቱ ማብራሪያቸው ወልቃይትና አካባቢው ቀደም ብሎ በጎንደር ክፍለ ሀገር ስር የነበረ መሆኑን አመላክተው በኋላ ላይ ግን ከ35 ዓመታት በፊት ወደ ትግራይ እንደተካለለና ጥያቄዎችም ሲነሱ እንደቆዩ ያብራሩበት ሁኔታ ታይቷል። አሁንም በአማራ ክልል እየተዳደረ መሆኑን ያመለከቱት ጠቅላይ ሚኒስትሩ ከትግራይ ጋር መግባባት ላይ መድረስ ባለመቻሉ የፌዴራል መንግስት ለወልቃይት በጀት የሚለቅበት ሁኔታ እንደሌለም ተናግረዋል። ዘላቂ መፍትሄውም ተፈናቃዮች ወደ ቤታቸው እንዲመለሱ አድርጎ ጥያቄውን በህዝብ ውሳኔ እንዲፈታ ማድረግ ነው ሲሉም ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ማብራሪያቸው የተናገሩ መሆኑ የሚታወስ ነው። ወልቃይትን በተመለከተ በትግራይ ጊዜያዊ አስተዳደርና በህወሓት በኩል የተያዘው አቋም ተፈናቃዮችን ወደ አካባቢው መላክ አይገባም፣ ተፈናቃዮቹ እንዲመለሱ ሲደረግ የትግራይ አስተዳደርና መንግስታዊ መዋቅርም ጭምር አብሮ መመለስ ይኖርበታል የሚል አቋም ተይዟል። የስምረት ፓርቲ ፕሬዝዳንትና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሰሞኑን ሁመራ ላይ በሰጡት ማብራሪያ መንግስታዊ መዋቅር ወደ ወልቃይት ይመለስ የሚለውን የህወሓትና የትግራይ ጊዜያዊ አስተዳደር አቋም በግልጽ የተቃወሙበት ሁኔታ ታይቷል። ህወሓት ሰኞ ዕለት ባወጣው መግለጫው እና አቶ ጌታቸውን የብሔራዊ ክህደት ኃይል በማለት በነገር ሸንቆጥ አድርጎ ያቀረቡትን ተፈናቃዮች ብቻ ይመለሱ የሚለውን ሐሳብ አጥብቆ የተቃወመ ሲሆን የትግራይ ኮሚኒኬሽን ቢሮም ያንኑ የህወሓትን አቋም በመድገም ተፈናቃዮች ብቻ መመለስ ይገባቸዋል የሚለው ተቀባይነት የለውም፣ የትግራይ ግዛት አንድነትና መንግስታዊ መዋቅር ጭምር መመለስ ይኖርበታል ሲል አስታውቋል። የኮሚኒኬሽን ቢሮ በዚሁ ከሰዓታት በፊት ባጋራው መግለጫው ተፈናቃዮቹን ያለ ህዝቡ ፍላጎት ለመመለስ መሞከር ተቀባይነት የለውም ሲል አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከወልቃይትና ተፈናቃዮች ጋር በተያያዘ በሰጡት ማብራሪያም የአከራካሪ ግዛት ጉዳይ በምን መልኩ ዘላቂ መፍትሄ ያግኝ፣ እንዲሁም ተፈናቃዮችስ በምን መልኩ ወደ ቤታቸውና ቀያቸው ይመለሱ በሚለው ጉዳይ ሰፋ ያለ ማብራሪያ የሰጡበት ሁኔታ ታይቷል።
ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም በአማራና ትግራይ ክልሎች ይገባኛል የሚባሉ አከራካሪ ቦታዎች አሉ። የመሬት ጥያቄ አለ። ይሄ ጥያቄ እንዴት ይፈታ በሚለው ጉዳይ ራሱ ህገ መንግስቱ ምላሽ አለው። ኢትዮጵያ ውስጥ በክልሎች መካከል ወሰን እንጂ ድንበር የለም። ህገ መንግስቱ ክልሎችን ሲያስቀምጥ ቀበሌን አያሰምርም። አከራካሪ ቦታዎች ካሉ ህገ መንግስቱን መሰረት በማድረግ በፌዴሬሽን ምክር ቤት ተወስኖ በሚኖረው ህዝብ ውሳኔ ውጤትን መሰረት ወደ የትኛውም ክልል ሊካለሉ ይችላሉ። ይሄ ደግሞ በኢህአዴግ ዘመን ብዙ ተሰርቶበታል። በሶማሌና ኦሮሚያ መካከል እንዲሁም በሲዳማና ወላይታ መካከል ዛሬም ድረስ የሚነሱ የቀበሌዎች ይገባኛል ጥያቄዎች አሉ። ይህም በመሆኑ የወልቃይት ጉዳይ ከነዚህ ጥያቄዎች የተለየ አይደለም። ጥያቄውም የሚፈታው ህዝብ ወደ ቦታው ተመልሶ በህዝብ ውሳኔ መሆን አለበት ሲሉም ነበር ማብራሪያቸውን የሰጡት። በቀጣይ ርዕስ በሌላኛው ግድብ ላይ ግብጽ አዲሱ ዘመቻ። ግብጽ በሌላኛው ኢትዮጵያ ግድብ ላይ ፕሮፓጋንዳ ዘመቻ ከፍታለች። ይህ ግድብ ከህዳሴው ግድብ ቀጥሎ በግዝፈቱ ሁለተኛ ደረጃ ላይ የሚገኝ ነው። ግድቡ የኮይሻ ግድብ ነው። ከአዲስ አበባ በ540 ኪሎ ሜትር ርቆ በደቡብ ምዕራብ ኢትዮጵያ ክልል ኮይሻ ወረዳ ግንባታው እየተከናወነ ያለና 70% ግንባታውም የተጠናቀቀ ግድብ ሲሆን ከግብጽ ጋር ምንም አይነት ግንኙነት የሌለው ነው ይታያል። ከግብጽ ጋር የማይገናኘው ግድቡ የሚገነባበት ወንዝ በአባይ ተፋሰስ ውስጥ የሚጠቃለል ባለመሆኑ ነው። ግን ደግሞ የግብጽ ሚዲያዎች ከግብጽ ጋር ምንም አይነት ግንኙነት በሌለው በዚሁ ግድብ ላይ የሚዲያ ዘመቻቸውን ከፍተው ታይተዋል። በየካቲት 2008 ዓ.ም ግንባታ የተጀመረው ኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሙሉ በሙሉ ተጠናቆ ወደ ስራ ሲገባ 1800 ሜጋዋት ኃይል የማመንጨት አቅም አለው። በኢትዮጵያና በህዳሴው ግድብ ላይ አሉታዊ በሆነ መልኩ መረጃዎችን አዘውትረው ከሚያሰራጩት የግብጽ መገናኛ ብዙሃን መካከል አንዱ የሆነው ኢጂፕት ኢንዲፔንደንት ከኮይሻ ግድብ ጋር በተያያዘ ባሰፈረው ሰፋ ያለ አተታ ኢትዮጵያ ከግብጽ ውጭ ወደ ሌሎች ሀገራት በሚፈሱት ወንዞቿ ሳይቀር ተጽዕኖን እያስከተለች በሚችል መልኩም ሐሳቡን አስፍሮ ታይቷል። የቀድሞው የግብጽ የመስኖ ሚኒስትር መሐመድ ናስር አላም ግዙፉ ኮይሻ ግድብ የተገነባው ወደ ኬንያ በሚፈሰው የኦሞ ወንዝ ላይ መሆኑን ገልጸውልኛል ላለው ኢጂፕት ኢንዲፔንደንት ግድቡ ኬንያ ላይ ተጽዕኖ ሊፈጥር እንደሚችልና ከኢትዮጵያ ተነስተው ወደ ሶማሊያም ጭምር የሚፈሰውን የሸበሌ ወንዝ ሳይቀር አንስቶ የጎረቤት ሀገራት ከኢትዮጵያ ወንዞች ጋር በተያያዘ ልክ እንደ ግብጽ ሁሉ አደጋ ላይ ናቸው በማለት የጋራ መነሳሳት እንዲኖር ለማሳየት የሞከረበት ሁኔታም ታይቷል። ኢትዮጵያ ወደ ኬንያ በሚፈሰው የኦሞ ወንዝ ላይ ኮይሻ ግድብን ብቻ ሳይሆን የጊቤ ግድቦችን ሳይቀር የገነባች ሲሆን የኦሞ ስኳር ፋብሪካዎችን፣ የእርሻ ልማቶችን ሳይቀር እየሰራች ያለችው የኦሞ ወንዝን በመስኖነት በመጠቀምም ጭምር ነው። በዚህ በኩል ኬንያ በኢትዮጵያ ላይ ያሰማቸው አንዳች አይነት ተቃውሞ የለም። ይሁንና የግብጽ ባለስልጣናት ወደ ኢትዮጵያ ጎረቤት ሀገራት በመዞር ኢትዮጵያ ከአባይ ጋር በተያያዘ በእኛ ላይ ያደረሰችው በእናንተም ላይ እንዳይደርስ በማለት ሀገራቱ ከእነሱ ጋር ተመሳሳይ አይነት አቋምን እንዲይዙ ለማግባባት ሙከራዎችን ሲያደርጉ ቆይተዋል። ሆኖም እስከ ዛሬም ድረስ አንዱም ጥረታቸው ውጤት ያስገኘበት ሁኔታ አልታየም። ኢትዮጵያ ከአባይ ተፋሰስ ውጭ የሆኑና ወደ ኬንያና ሶማሊያ የሚፈሱ ወንዞች አሏት። እነዚህም የኦሞና የሸበሌ ወንዞች ናቸው። የሸበሌ ወንዝ ወደ ሶማሊያ እንዲሁም የኦሞ ወንዝ ደግሞ ወደ ኬንያ ይፈሳሉ። በሀገራቱ መካከል አንድም ቀን የተሰማ ያለ መግባባት ድምጽ የለም። ከዚህ ውጪም በደቡብ ሱዳን በኩል በመውጣት ነጭ አባይን የሚገብረው የባሮ ወንዝም አለ። ሀገር ውስጥ መንጭቶ ከሀገር ሳይወጣ የሚቀረው የአዋሽ ወንዝ ሌላኛው ኢትዮጵያ የውሃ ሀብት ነው። ግብጽ በማይመለከታት ከአባይ ጋር የማይገናኙትን የኢትዮጵያ ወንዞች ሁሉ ስትቆጥር ይታያል። ወደ ቀጣይ መረጃ ስናልፍ የአርሲው የምዕመናን ግድያ። በተከታታይ ጥቃቶች በርካቶች በተገደሉበት አርሲ ዞን ሃይማኖትን መሰረት ባደረገ አዲስ ጥቃት በርካቶች ተገድለዋል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት ተሰምቷል። ታጣቂዎች በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን መግደላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ እንደተፈጸመ ተመላክቷል። ጥቃቱ በአካባቢው ማህበረሰብ ዘንድ ከፍተኛ ፍርሃትና ስጋትን አስነስቷል። ታጣቂዎቹ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑትን እነዚህን ግለሰቦች ከየቤታቸው በኃይል አስወጥተው በጥይት እንደገደሏቸው ተገልጿል። በዚህ አሰቃቂ ጥቃት ሕይወታቸውን ካጡት መካከል የ2 ዓመት ሕፃን እንዲሁም የ76 ዓመት አዛውንት የሚገኙበት መሆኑንም ዘገባው አመልክቷል። በተጨማሪም 2 ሰዎች በደረሰባቸው ከባድ ጉዳት ምክንያት ለተሻለ ሕክምና በአቅራቢያው ወደምትገኘው አቦምሳ ከተማ መወሰዳቸውን የተገለጸው። ከዚህ በፊት ታጣቂዎች 8 ምዕመናን በተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተመላክቷል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ ከቴሌቪዥን ጣቢያው የተገኘው መረጃ አመልክቷል። ምንም እንኳን ጥቃቱን የፈጸመው አካል ማንነት በመረጃው ላይ በግልጽ ባይጠቀስም የአርሲ ዞንን ጨምሮ በኦሮሚያ ክልል የተለያዩ አካባቢዎች በመንግስት ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት ኦነግና ሌሎች ታጣቂ ቡድኖች ይንቀሳቀሳሉ። በእነዚህ አካባቢዎች በሚፈጠሩ ግጭቶች ወቅት ንጹሃን ዜጎች በተደጋጋሚ ለጥቃት ሲዳረጉ ቆይተዋል። እስካሁን ድረስ ከፌዴራልም ሆነ ከክልሉ መንግስት ጥቃቱን አስመልክቶ በይፋ የተሰጠ መግለጫ የለም።
በቀጣይ ርዕሳችን በደቡብ አፍሪካ ኢትዮጵያውያኑ አሳዛኝ መጨረሻ። በደቡብ አፍሪካ ሁለት ኢትዮጵያውያን እህትማማቾች በአስደንጋጭ ሁኔታ ህይወታቸው አልፏል። ክስተቱ በርካቶችን ያስደነገጠ ነው። በደቡብ አፍሪካ ተወልደው ያደጉ ሁለት እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ምንነቱ ባልታወቀ ሁኔታ ህይወታቸው አልፎ መገኘቱን የተገለጸው። ሁለት እህትማማቾች በአንድ ላይ በአንድ ቀን ምክንያቱ ግልጽ ባልሆነ ሁኔታ ህይወታቸው አልፏል። እህትማማቾቹ ትልቋ በዲግሪ የተመረቀች፣ ትንሿ የማትሪክ ተፈታኝ እንደሆነች ነው የተመለከተው። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል። የሞታቸው ምክንያት እስካሁን በግልጽ አልታወቀም። ይህ አሳዛኝ ክስተት በደቡብ አፍሪካ የሚኖረውን መላውን የኢትዮጵያ ማህበረሰብ በከፍተኛ ሐዘን ውስጥ ከቶታል። ቤተሰቡ በጆሃንስበርግ ኪንግስተን በሚገኝ ቦታ ላይ ለሐዘን ተቀምጦ ይገኛል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናትን እንዲሰጡ ጥሪ ቀርቧል። በስደት ኢትዮጵያውያን የአንድ ቤተሰብ አባል ሁለት እህትማማቾች በአሳዛኝ ሁኔታ ህይወታቸውን ሲያጡ ከሁለት ወር ባነሰ ጊዜ ውስጥ የአሁኑ ለሁለተኛ ጊዜ ነው። ከዚህ ቀደም በተመሳሳይ በአሜሪካ ኦሃዮ ግዛት ሲንሲናቲ ከተማ የ22 ዓመቷ ኤደን አዱኛና የ20 ዓመቷ ፌቨን አዱኛ በተተኮሰባቸው ጥይት መገደላቸው ይታወሳል። ግድያ የኢትዮጵያ ማህበረሰብን ከፍተኛ ድንጋጤ ውስጥ የከተተ እንደነበር አይዘነጋም። ከአንድ ወር ከ15 ቀናት በኋላ ሌላ እህትማማች ኢትዮጵያውያን ህይወታቸው በድንገት አልፏል። በደቡብ አፍሪካ ህይወታቸው አልፎ የተገኙት ወጣቶች የሞታቸው መንስኤን በተመለከተ የሀገሪቱ ፖሊስ እስካሁን በይፋ ያለው ነገር የለም። በማህበራዊ ትስስር ገጾችን በርካቶች ሐዘናቸውን በመግለጽ ላይ ይገኛሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።